ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የጥቅምት 26 ቀን 2018 ዓመተ ምህረት የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ ጉዳዮችን፣ ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ዝግጅቶቻችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። አብይ አህመድ ሶማሌ ክልልን ወሮ አብዲ ኢሌን ሲያወርድ ኢትዮጵያውያን ከኋላ እንደተከተሉት ሁሉ ደቡብ ክልል ውስጥ ገብቶ ሲበታትን በመበታተን ስራው ውስጥ ኢትዮጵያውያን ከኋላ አጃቢ ሆነው እንደቀረቡ ሁሉ ሰሜን ላይ ጦርነት ለኩሶ ህወሓትን ሲደበድብ ትግራይን ሲያወድም ያኔ ኢትዮጵያውያን የችግሩ ምንጭ ህወሓት ነው ብለው ያምኑ ስለነበር ከኋላ እንደተከተሉት ሁሉ አሁን ደግሞ ባህር በር ብሎ ሲመጣ ኢትዮጵያውያንም ከኋላ ግር ብለው ባለመከተላቸው የተበሳጩ ካድሬዎች ብስጭታቸውን እየገለጹ ይገኛሉ። ባዳና ባንዳ የሚል ፍረጃ ይዘው ያመጡ መለጠፉን ተያይዘውታል። በእርግጥ ኢትዮጵያ ውስጥ ከብልጽግና በላይ ለኢትዮጵያ ባዳም የሆነ የለም፣ ባንዳም የሆነ የለም። በታሪክ ማለት ነው። እንደ ብልጽግና አይነት ባንዳ ያፈራ ፓርቲ ኢትዮጵያ ውስጥ ተፈጥሮ አያውቅም። የጋምቤላ ምድር በደቡብ ሱዳን ያስወረረ አልፋሽቃን ግዙፉን የአልፋሽቃ ደለሎን ምድር ለሱዳኖች የሸጠ የራሱን ሀገር ህዝብ የባዕድ ሀገር ወታደሮችን አምጥቶ ያስጨፈጨፈ በኢትዮጵያ ታሪክ ውስጥ ተከስቶ አያውቅም። እንደ አብይ አህመድ ያለ ባንዳ ኢትዮጵያ በታሪኳ አፍርታ አታውቅም። ይሁንና ግን ከላይ የወረደ መመሪያ በመሆኑ የተነሳ ባንዳ የሚለው ፍረጃ ተጠናክሮ ቀጥሏል። ከነዚህ አዲስ ፈራሚ ካድሬዎች መካከል አንዱ የሆነው ቴዲ ሐዋሳ አንዳርጋቸው ጽጌን ንግግር ቀንጭቦ አቅርቦ ባንዳነህ ሲለው ሰማሁ። የኔ ዓላማ ግን ለአንዳርጋቸው ጽጌ መከላከል አይደለም። ምክንያቱም ራሱን መከላከል የሚችል ሰው ስለሆነ፣ ግን ፍረጃው ተገቢ ስላልሆነ ፕላስቶዛት ደግሞ ሲስተማቲክ በሆነ መንገድ ብልጽግናን ከሚደግፉ ሰዎች አንዱ ነው ብዬ ስለማምን ይሄ ሰውማ መልስ ሊሰጠው ይገባል ብዬ አሰብኩ። ላይቭ እንግዲህ 6000 ሰው 5000 ሰው ደርድሮ የብልጽግና ሰዎች ሀሳባችሁን ሽጡ በሚል ጥሪ የሚናገሩበትን ፕላትፎርም የፈጠረ ሰው ነው። እስኪ መጀመሪያ እሱ ሪያክሽን የሰጠበትን ቪዲዮ አይተን እንመለስ። ጠቅላይ ሚኒስትሩ የተቆለፈባት ኢትዮጵያን የበሩን ቁልፍ ላመጣላት ነው ሲሉ እድሜ ያልመከራቸው አንዳንድ ፖለቲከኞች በመስኮት ገብታችሁ ቤት ውስጥ ያሉትን ሁሉ ጨርሷቸው ብለው ለቆለፉብን ሰዎች ምክር እየሰጡ ነው። እስኪ ይህን ንግግር አድምጡት። አሰብን ይዛለሁ ብሎ በሚንቀሳቀስበት ሰዓት ላይ ለምን ኤርትራ ያለ የሌለ ኃይሏን አሰብ ላይ ታውላለች ያለው ያዘው ብላ በኢትዮጵያ ውስጥ በጣም በከፍተኛ ደረጃ ለህልውናችን ስጋት ላይ ወድቀናል ብለው የመኖር ያለመኖር ጥያቄ አድርገው አብይ ህልውናችን እንዲያጠፋ ተነስቷል ብሎ የሚያስቡና እየተዋጉ ያሉ ኃይሎች አሉ። የኤርትራ መንግስት እኮ እነዚህ ኃይሎች እኮ ከኤርትራ መንግስት ጋር ለመተባበር እኮ ምንም የሚከለክላቸው እኮ የሞራል እንትን የለም። ምክንያቱም ህልውናቸውን አብይ አደጋ ላይ የጨመረ ናቸው። እነዚህ ኃይሎች ከኤርትራ ኃይል ጋር ተደምረው ከላይ ወያኔ ፋኖ ሌሎችም ሆነው ተደምረው አሰብን እዛ ያዝ እኛ ቀጥታ አዲስ አበባ እንመጣልሃለን ብለው ማርች ቢያደርጉ ወያኔ በ15 ቀን ደብረ ሲና የደረሰው እነሱ ለመሆኑ 2 ሳምንት ይፈጅባቸዋል። የትኛው ወታደር ነው የሚያቆማቸው? የትኛው ድሮኑ ነው የሚያቆማቸው? የትኛው ጀቱ ነው የሚያቆማቸው? ለመሆኑ ባዳና ባንድ አሉት። ይህን ንግግር የሚናገረው ኢትዮጵያዊ ፖለቲከኛ ነው ቢባል ማን ያምናል? አንዳርጋቸው ጽጌ ኢትዮጵያዊ ፖለቲከኛ እንዲተናገሩ ቢባል ማን ያምናል? እውነት የኢትዮጵያ መንግስት በባህር በር ጉዳይ ከሻቢያ መንግስት ጋር የሚገጥም ከሆነ የሻቢያ መንግስት አሰብን ለኢትዮጵያውያን ሰጥቶ በጓሮ በር አዲስ አበባን መቆጣጠር አለበት እያለ እኮ ነው። አይገርምም? እንደሰማችሁት ነው እንግዲህ ጠቅላይ ሚኒስትሩ የተቆለፈባት ኢትዮጵያን የበሩን ቁልፍ ላመጣላን ነው ሲሉ እድሜ ያልመከራቸው ፖለቲከኞች በመስኮት ገብታችሁ ቤት ውስጥ ያሉትን ሁሉ ጨርሷቸው ብለው ትዕዛዝ እየሰጡ ነው በማለት ባዳና ባንዳ እያለ ሲሳደብ ትሰሙታላችሁ። ቴዲ ወንድሜ ሆይ በፊት አንተ
የተቆለፈች ቤት ብለህ የጠራሃት የተዘጋጋች ሀገር ነበረችን። አንተ የተቆለፈች ቤት ብለህ የጠራሃት የተዘጋጋች ቁልፍ የሌላት ቤት ነበረችን። አሁን አንተ የበሩን መክፈቻ ቁልፍ አምጪ አድርገህ ያቀረብከው ጠቅላይ ሚኒስተር ግን የተዘጋውን ቤት ከፍቶ በነ አረብ ኤሚሬትስ እገዛ ካፈራረሰው ቆየ። የተቆለፈባት ቤት ያልካትን ከፍቶ ካፈራረሳት ቆየ። ተዘግቶ የኖረው ቤት ወይንም ሀገር አሁን በመፍረሱ የተነሳ የቤቱ ነዋሪዎች እንደምታያቸው የመን ላይ እየተንከራተቱ ነው። የመን ላይ እነዚህ ኢትዮጵያውያን ፈሰው የምታያቸው ቤቱ በመፍረሰው የተነሳ ነው። አንድ ጥጋበኛ ጨቅላ በሚያራምደው የማደናገር ፖለቲካ አገሩ በመፍረሱ የተነሳ የትግራይ ክልል ከፌዴራል ቁጥጥር ውጭ ከሆነ 7 ዓመት ሞላው። አማራው መሳሪያ ካነሳ 5 ዓመት አለፈው። 5 ዓመት አለፈው። በትግራይ ጦርነት ጀምሮ ከአማራ መዳፍ ላይ መሳሪያ አልጠፋም። ያ ስለ ባህር በር ሲያወራ የነበረው ኤሊት አገር ይቀድማል ብሎ አብይ ላይ ትኩረቱን ካደረገ ዓመታት አለፈው። አንተ የምትጠራባት ሐዋሳ በፕሌን ካልሆነ በቀር ሰንበት በመጣ ቁጥር የሚጎበኟት ቱሪስቶችና የመሃል ሀገር ደንበኞቿን ካጣች ብሎም ካንቀላፋች 6 ዓመት ሆናት። ቴዲ ሐዋሳ በሚል ስም ነው የምትጠራው። ወደ ሐዋሳ ደውለህ የምትጠይቅ ከሆነ ዛሬ ቤት የሚከራይ ሰው የለም። ቅዳሜና እሑድ በደንበኞቿ የምትጨናነቀው ሐዋሳ ጭር ካለች 7 ዓመት አካባቢ ሆናት እና የኢትዮጵያ ሕዝብ አብይ ስለ አሰብ ሲያወራ ጆሮ የፈገው አገር ሊያፈርስ የመጣ መሪ ተከትሎ ባህር በር ማስመለስ አይቻልም ብሎ ነው። የኢትዮጵያ ሕዝብ ጆሮ የነፈገው አብይ አህመድ አገር ሊያፈርስ የመጣ ነው። አገር ሊያፈርስ የመጣ መሪ ተከትሎ ደግሞ ባህር በር ማስመለስ ስለማይቻል ነው። አንተ የብልጽግናን ፍረጃ ተረክበህ ልክ እንዳንዳርጋቸው ባዳና ባንዳ ብለህ የምትጠራው ኤሊት ከብሔራዊ ጥቅም በተጻራሪ ተሰልፎ የተገኘው አገር የሚያወድምና ሕይወት የሚያከስም ጸረ ሰው አገዛዝ ስልጣን መያዙን ተረድቶ ነው። አገር የሚዋድም ሕይወት የሚያከስም ጸረ ሰው አገዛዝ ስልጣን መያዙን ተረድቶ ነው። ይህ ተቋም ኢትዮጵያን አይመስልም እያለ የሀገሩን ልጅ እያባረረ የሰፈሩን ልጅ የሚቀጥር አማርኛ ተናጋሪ ከበዛ አንድ ቢሮ ውስጥ ይህ ቢሮ ኢትዮጵያን አይመስልም እያለ የሀገሩን ልጅ እያባረረ የሰፈሩን ልጅ የሚቀጥር ጠላና ረቂ ቸርችራ የሚያድሩ የኢትዮጵያ እናቶችን እኒህማ አማርኛ የሚናገሩና ዲሞግራፊውን የሚቀይሩ ናቸው በማለት 2 ጠርሙስ ላብ አውጥተው ያወጡትን 1 ጠርሙስ አረቂ የሚደፋና መሸታ ቤታቸውን የሚዘጋ እናቶቻችን እንዴት አረቂ እንደሚወጡ አውቃለሁ። 1 ጠርሙስ አረቂ ለማውጣት 2 ጠርሙስ ላብ አፍስሰው ነው የሚያወጡት። ያንን የሚደፋ አገዛዝ አዲስ አበባ ፊንፊኔ ናት፣ ድሬዳዋ የኦሮሞ ናት በሚል አቋም የኢትዮጵያውያንን አብሮነት የሚያናጋ ስለ ባህር በር እያወራ ሲያዘናጋ ከከረመ በኋላ ያለውን ድሮንና ወታደር ወደ አማራ ምድር የሚያንጋጋ አገዛዝ ተከትሎ መጓዝ የጅምላ መቃብር እንጂ ባህር በር ስለማያስገኝ ነው። የአገዛዙን ተፈጥሮ ኢትዮጵያውያን ስለተረዱ ነው። በተረፈ የኢትዮጵያ ሕዝብ ያለምንም ሐሳብ ሐዋሳ ደርሶ የሚመለስበትን ሰላም መፍጠር ያልቻለ መንግስት ኢትዮጵያን የአሰብ ባለቤት አድርጎ ኢምፖርት ኤክስፖርቱን ሊያቀላጥፍ አይችልም። መላው አማራ በምድሬ ላይ አያልፍም የሚል አዋጅ አውጆ አሊ ዶሮ ላይ ህዝብን የሚያሳግት ሽፍታ ካሰማራ በኋላ ለሕክምናም ሆነ ለንግድ ወደ አዲስ አበባ ለመግባት በፕሌን ካልሆነ በቀር በባስ የማይቻል አድርጎ ሲበዘብዝ ከከረመ በኋላ ዓመቱ መጨረሻ ላይ ከኢትዮጵያ አየር መንገድ ይህን ያህል ገቢ ያገኘው የሚል የጅል ዜና ይዞ የሚወጣ አገዛዝ ባህር በር የሚለውም ሲያደናግር እንጂ ከልቡ እንዳልሆነ ስለተረዱ ነው። በተረፈ አንተም ብትሆን ይህን አጀንዳ የደገፍከው የባህር በር አጀንዳን የደገፍከው ኪስህን ፈትሸህ ካልሆነ በስተቀር ልብህን ፈትሸህ ስላመንክበት ሊሆን አይችልም። አሁን አብይ ስለ ባህር በር ሲያወራ አበጀህ የሚሉት እንደ አብን የተረከቡትን ድርጅት ሽጠው ሆዳቸውን የሞሉ ናቸው። እንደ ኤርሚያስ፣ እንደ አጌና፣ እንደ አበበ ቶላ፣ እንደ ሌሎችም ምላሳቸውን ላገዛዙ የሸጡ ናቸው። እንደ እርስዎ በገለልተኝነትና በኢትዮጵያዊነት ስም ተደብቀው የቲክቶክ ሚዲያቸውንና መድረኩን ለብልጽግና የቸበቸቡ ናቸው። የኢትዮጵያ ሕዝብ ባይናገርም ያስባል፣ ያውቃል። አሰላለፍ ከማን ጋር እንደሆነ ይረዳል።
ለዚያም ነው ስለ ማር እያወሩ ሬት የሚግቱትን መሀል ሀገሩን በኮሪደር ልማት አብለጭልጨው መላውን ሀገር በቀብር የተሞላ ጨለማ ያደረጉትን ስለ ኢትዮጵያ እየተረኩ በኢትዮጵያ ፍርስራሽ ላይ አዲስ ሀገር የሚያዋልዱትን ስለ ብልጽግና እያወሩ አገራዊ ጉስቁልና የፈጠሩትን ስለ ባህር በር እያወሩ ክልሎችን በየተራ እየወረሩ የሚያወድሙትን ብሎም በንግግራቸው ሳይሆን በተግባራቸው ፊደል ያልቆጠረው ሕዝብ ሳይቀር ባረመኔነታቸው ያወቃቸውን በዚህም የተነሳ እንደ ድሮ ሕዝብን ለስብሰባ መጥራት የተሳናቸውን የብልጽግና ካድሬዎች መድረኩ ክፍት ስለሆነ ኑ ሐሳባችሁን ሽጡ በሚል ሽፋን ኑና የገዛችሁትን መድረክ ተጠቀሙበት የሚል ጥሪ የምታደርገው ስለዚያ ነው። ለዚያም ነው ያንዳርጋቸው ንግግር አበሳይቶ ባንዳና ባዳ በሚል ፍረጃ የተከሰትከው። ግን በገንዘብ ፈንታ በድሮን በሚደበደበውና በራሱ ሀገር ወታደር በሚታመሰው ህዝብ፣ በገንዘብ ፈንታ በራሱ ከተማ በአድ በተደረገውና ሰፈሩ በጠፋው የሸገር ህዝብ፣ በገንዘብ ፈንታ ፌዴራል ላይ ውክልና በሌለው የትግራይ ህዝብ፣ በገንዘብ ፈንታ ወደ ደቡብ አፍሪካ ሲሰደድ ታንዛኒያና ኬንያ ላይ በሚሰቃየው የደቡብ ህዝብ፣ በገንዘብ ፈንታ የመን ላይ በሚንገላተው የሰሜን ህዝብ፣ በገንዘብ ፈንታ በቋንቋው የተነሳ ከስራ ገበታውና ከመኖሪያው በሚፈናቀለ ኢትዮጵያ ህዝብ ጭንቅላት ብታስብ ኑሮ የብልጽግናን ካድሬዎች ኑና ሐሳባችሁን ሽጡ በማለት ፈንታ ውጡ ከዚህ ትላቸው ነበር። ከዶላር ጸርተህ ስለ ሀገር ብታስብ ኑሮ የአንዳርጋቸውም ሆነ የልደቱ ንግግር ለጆሮ አይኮሰኩስም ነበር። በተረፈ ይሄ ተደርድሮ የምታየው መኪና በባህር በር ፈንታ ወደ ባከራየችን የጅቡቲ ምድር የሚጉላላ እንዳይመስልህ። ሽመልስ አብዲሳ በኦሮሚያና በሸገር በዘረጋው የኬላ ቁጥር ልክ የተጠየካትን ብር የኮቲ ብር ሳትከፍል አታልፍም ተብሎ የታገተ እንጂ። እናም በእነዚህ መኪኖች ውስጥ ያለውን ሹፌርም ሆነ ፍጡር ምናፈቀህ ብትለው የኔ የምለው መንግስትና ሀገር እንጂ ባህር በር ናፈቀኝ ብሎ አይመልስልም። ከዚህ ሀገር ሾልኬ የሚወጣበትን መንገድ ባገኘው እንጂ ኢምፖርት ኤክስፖርት የማደርግበት ወደብ አማርኛ አይልህም። በተረፈ የአንተን የቲክቶክ አካውንት የምመለከተው እንደ ኢቲቪ፣ እንደ ዋልታ እና እንደ ፋና ነው። እና አሁን ላይ ብልጽግናዎችን እያመጣ አንተ ፕላትፎርም ላይ እንድናገሩ የምታደርጋቸው ሐሳብ ስላላችሁ አይደለም፣ የሚሸጥ ሐሳብ ስላላችሁ አይደለም። በተግባር ተፈትሸው የከሸፉ ምንም አይነት ሐሳብ የሌላቸው ሰዎች መሆናቸው ጠፍቶ አይደለም። ፕላትፎርሙን ስለተሸጥክ ነው። የቲክቶክ አካውንትን ስላከራየህ ነው። ወደ ቀጣዩ ርዕስ ስንሸጋገር ሰሜኑን ሲያምስ የከረመው ኦህዴድ ፊቱን ወደ ምስራቅ አዙሮ ምስራቁን መበጥበጡን አጠናክሮ ቀጥሏል። በተመሳሳይ መልኩ የምስራቅ ኢትዮጵያ ህዝብም እንደ ሰሜን ኢትዮጵያ ህዝብ ሁሉ የህልውና ትርኢት አጋጥሞታል እና ኦህዴድን እየታገለ ይገኛል። በተለይ ደግሞ በኦሮሚያና በሶማሊያ ድንበር አዋሳኝ አካባቢዎች ግጭቶች እየተከሰቱ ይገኛሉ። ለዚህ ምክንያቱ ደግሞ የኦህዴድ የተስፋፊነት አባዜ ነው። የአካባቢ የኔ ነው የሚለው አመለካከት ስምን መሰረት አድርጎ ከኦሮምኛ ቃል ጋር የሚመሳሰል ቃላት እየፈለገ ከዛ ቦታ ጋር የሚመሳሰል ኦሮምኛ ቃል እየፈለገ ይሄ ቦታ የኔ ነው ማለቱን አጠናክሮ በመቀጠሉ የተነሳ ሶማሌዎች ለግዛታቸው ለህልውናቸው መታገል ጀምረዋል። በተለይ ደግሞ ጠቅላይ ሚኒስትሩ በቅርቡ ፓርላማ ላይ ካደረገው ንግግር ጋር ተያይዞ ሶማሌዎች በእጅጉ ተቆጥተዋል። ፌዴራል ላይ የክልል ጭንቅላት ይዞ የተቀመጠ መሪ የኛ የምንላትን ድሬዳዋ የጋራችን የምንላትን ድሬዳዋ ሊነጥቀን ነው በማለት በሶማሊያ በተለያዩ አካባቢዎች ላይ የተቃውሞ ጥሪ መደረጉን የደረሰ መረጃ ያመለክታል። አብይ አህመድ የተናገረውን ንግግር እንዲያስተባበል የሚጠየቅበትና የኦህዴድ የተስፋፊነት አዋዜ የሚወገዝበት የተቃውሞ ጥሪ በሶማሊያ ክልል መጠራቱን ለጠለስ ሚዲያ የደረሰው መረጃ ያመለክታል። ይህ ሰልፍ ደግሞ የሚካሄደው በድሬዳዋ፣ በሞያሌ፣ በጅጅጋ ጨምሮ በተለያዩ የሶማሌ አካባቢዎች የተቃውሞ ሰልፉ እንደሚደረግ የመረጃ ምንጮቻችን ገልጸዋል። ትናንትናም ድሬዳዋ ላይ ሶማሌዎች ሲታፈሱ ነው ያመሹት።
በተለይ ደግሞ በአንድ ስብሰባ ላይ ሲናገር የታየውን ወጣት እናፍናለን ብለው የኦሮሚያ ፖሊስ በመዝመታቸው የተነሳ ሶማሌዎች ተቆጥተው ወጥተው ነበር እና በትናንትናው ዕለት በድሬዳዋ በርካታ የሶማሌ ተወላጆች ሲታፈሱና ወደ እስር ቤት ሲጋዙ ማደራቸውን እየደረሰ መረጃ ያመለክታል። ይህን ጉዳይ በነገራችን ላይ መላው ኢትዮጵያውያን ናቸው በትብብር ሊያስቆሙት የሚገባው። በታሪክ አጋጣሚ የጠቅላይ ሚኒስትርነት ቦታ ላይ የተቀመጠ ለማንም የማይጠቅም ለኦሮሚያም ለኢትዮጵያም የማይጠቅም ጨቅላ አስተሳሰብ ያለው ጊዜያዊ ፖለቲካዊ ትርፍ የሚያገኝበትን አጀንዳ ከማቀንቀን ባለፈ ዘላቂ ጥቅምና ጉዳትን የማያስብ እና እንደዚህ አይነት መሪ የሚሰራውን ነገር ኢትዮጵያውያን በሙሉ ሊያወግዙት ይገባል፣ ሊቃወሙት ይገባል። ዛሬ ድሬዳዋ ላይ ያነሱት የተስፋፊነት ጥያቄ ነገ ሐዋሳ ላይ የሚቀርብ ነው፣ ከፋ ላይ የሚቀርብ ነው፣ ሸዋ ላይ የሚቀርብ ነው፣ የተለያዩ የአፋር አጎራባች አካባቢዎች ላይ የሚቀርብ ነው። በመላው ኢትዮጵያ ላይ ጥያቄ የተስፋፋ የሚቀጥል ነው። ኢትዮጵያን እንኳ ሰልቅጠው ቢጨርሱ ጎረቤት ሀገር መመኘታቸውን አያቆሙም። እንደውም ጀምረውታል ኦሬዲ። ስለዚህ ይህን ነገር ማስቆም ያለብን በጋራ ነው። በነገራችን ላይ ኮፊ የሚለው ቃል የመጣው ከፋ ከሚለው ነው። ይሄ የሚታወቅ ነው። እኔም ቡና ላይ ሰራ ስለነበረ አውቀዋለሁኝ። ከዛ በኋላ ግን አብይ አህመድ ከመጣ ጊዜ አንስቶ የቡና መገኛ ወይም የኮፊ መገኛ ከፋ መሆኑ ቀርቶ ወደ ጅማ እንዲዛወር ተደርጓል። በኢትዮጵያዊነት አስተሳሰብ ስናስበው ምንም ማለት አይደለም። ጅማም ሆነ ከፋ ኢትዮጵያዊ ነው። ግን እነሱ ያንን የቡና መገኛ ከከፋ ወደ ጅማ ሲያዞሩት ለነሱ ከፋ ኢትዮጵያ አይደለም ማለት ነው። የነሱ ኢትዮጵያ ኦሮሚያ ናት ማለት ነው። ስለዚህ በዚህ ብቻ የሚያውቁም አይደለም። ትናንት የቡና መገኛውን እንደጠየቁ ሁሉ ነገ ደግሞ የቡና መሬትን ጠይቀው ይመጣሉ። ስለዚህ ይህን ሰልቃጭ የሆነ አገዛዝ ሁላችንም ልናወግዘው ይገባል። በሶማሊያ ክልል የተጠራው የሰላማዊ ሰልፍ ጥሪ በሌሎች አካባቢዎችም መደረግ አለበት። ኢቨን በኦሮሚያም ጭምር የኦሮሚያ ሕዝብ ከኢትዮጵያ ጋር እጣፈንታን እየተጋራ የኢትዮጵያን እጣፈንታ እንደ አንድ ኢትዮጵያዊ እየተጋራ ረዥም ዘመን የኖረ ሕዝብ ነው። ኢትዮጵያ በስቃዋም ጊዜ ስቃዋን ተገርቷል፣ በሲሳውም ጊዜ የሲሳው ተቋዳሽ ሆኗል። ይህን ሕዝብ ግን አሁን ላይ ከኢትዮጵያ እንዲነጠል ከኢትዮጵያውያን ጋር እንዲቃቃር የሚያደርግ ስራ እየተሰራ ነው። በሚገርም ሁኔታ ግን አብዛኛው ኤሊት የአብይ አህመድን አመለካከት የሚጋራ ነው። ጀዋር መሐመድ ላይ እየመጣ ብዙ ነገር ይናገራል። ብዙ ነገር ከምንም በላይ ግን ለኢትዮጵያ የምታስብ ከሆነ ኦኤምኤን በሚባል ሚዲያ የሚዘገበውን ዘገባ አስቁም። ለኢትዮጵያ የምታስብ ከሆነ ቢያንስ ኦኤምኤን አሁን ባለቤትነቱ ያንተ ባይሆን እንኳን እዛ ላይ ድርሻ አለህ ብዬ አስባለሁ። እዛ ላይ የመወሰን ስልጣን አለህ ብዬ አስባለሁ። እና አገዛዙ ድሬዳዋን ሲጠይቅ ኦኤምኤን ተሻግሮ ጅጅጋን እየጠየቀ ልክ ወሎን ጠይቀው አዲስ አበባን እንደሰለቀጡት ሁሉ ጅጅጋን ጠይቀው ድሬዳዋን ፊክስ ለማድረግ ሲሞክሩ እያየ ዝም ማለት የለብም። አብይ ላይ ሲሆን ትተኩሳለህ፣ ኦኤምኤን ላይ ሲሆን ታጎነብሳለህ። ስለዚህ በሶማሊያ የተጠራው የተቃውሞ ሰልፍ በሲዳማ፣ በወላይታ፣ በኦሮሚያ፣ በመላው አማራ ሊካሄድ የሚገባው ነው። አማራ ክልል ኦልሬዲ ተወሯል። ወረራ ነው የተፈጸመበት። መከላከያ ሰራዊት የሚል ስያሜ የተሰጠው ግን የመከላከያ መገለጫ የሌለው በዓለም አቀፍ ተቋማት ሴቶችን አስገድዶ በመድፈር የራሱን ሀገር ሴቶች እናቶች አስገድዶ በመድፈር ሕፃናትን በመጨፍጨፍ ስሙ የሚነሳ ሰራዊት ነው የዘመተው። የ16ኛው ክፍለ ዘመን ሉባ ጋር የሚመሳሰል ተግባርና ግብር ያለው ኃይል ነው ክልላችን ላይ የፈሰሰው። ስለዚህ ይህንን ወጥቶ መቃወም ያስፈልጋል። የኦህዴድን ተስፋፊነት አመለካከት መቃወም ያስፈልጋል። በውጭ የሚኖሩ ኢትዮጵያውያንና ኤርትራውያን የአብይ አህመድን የፓርላማ ንግግር ተቃውመው ሰልፍ ሊወጡ መሆኑን የደረሰ መረጃ ያመለክታል። ይበል የሚያሰኝ ነው። አብይ አህመድ ከኤርትራ ጋር ሊያጣላን ሲሞክር ትናንት ከትግራይ ጋር አጣልቶን ብቻውን ሂዶ እንደታረቀ ሁሉ ብቻውን ሂዶ ተቃቅፎ እንደመጣ ሁሉ ነገ ኤርትራ ጋር ካታኮሰ በኋላ እሱ ጋር ተቃቅፎ ሌላ ቀለበት ካላስገባው እያለ ሲታገል ታያዋለህ። ስለዚህ እንደዚህ አይነት ቁማርተኛ አጭበርባሪን መፍትሄው ሊያጣላ ሲሞክር እየተፋቀርክ መገኘት ነው። ሊከፋፈል ሲሞክር አንድ እየሆንክ መገኘት መቻል አለብህ። ስለዚህ በውጭ የተጠራው ሰልፍ በጣም ወሳኝ ነው። ኤርትራውያን አማራ ላይ የሚፈጸመውን ኢትዮጵያውያን ላይ የሚፈጸመውን ግፍ ተቃውሙ። በተመሳሳይ መልኩ ደግሞ ኢትዮጵያውያን ኤርትራ ላይ ያንዣበበውን የህልውና አደጋ 2 ዓመት ሙሉ እየተፎከረባት ነው።
2 ዓመት ሙሉ በየቀኑ ጠመንጃ እየተነቀነቀባት ነው። ስለዚህ ይህንን ልትቃወሙ ይገባል። አብይ አህመድ የሚያደርገው ነገር ኢትዮጵያውያንን አይወክልም። አብይ አህመድ ስለ ባህር በር የሚያወራው ማደናገሪያ ነው። ወታደር የሚያገኝበትን ወታደር የሚያፍስበትን እድል የመፍጠሪያ መድረክ እንጂ ባህር በር ማግኘት ስለፈለገ አይደለም። ስለ ባህር በር የሚያወራው በባህር በር ሰበብ ወታደር ለማግኘት ነው። ከዛን ወታደር ሰብስቦ የሚደፋው ግን አንዱ ክልል ላይ ነው። የራሱን ህዝብ የራሱን ሀገር ለማውደም ነው የሚያውለው በማለት ይህ ነገር በግልጽ መናገር ያስፈልጋል። ስለዚህ በውጭ ያላችሁ ወገኖች በዚህ ሰልፍ ላይ መቅረት የለባችሁ። አገራችንን ከአንዱ ጦርነት ወደ ሌላ ጦርነት የሚያስገባውን መሪ ልታወግዙ ይገባል። አሁን ሰሜን ላይ የነበረውን ጦርነት ወደ ምስራቅ እያዞረው ነው። ያለ ደም የማይኖረው አገዛዝ ወደ ምስራቅ እያዞረው ስለሆነ ይሄንን ልታወግዙ ይገባል። በተረፈ በሶማሌ ክልል የተጠራው ሰልፍ በመላው ኢትዮጵያ የሚደረግበት እድል ሊፈጠር ይገባል። ሌላው አስቂ መረጃ የኦሮሚያ ፖሊስ ኮሚሽነር ምክትል ኮሚሽነር ማለት ነው ደጀ በያሳ ኦሮሚያ ሰላም ናት የሚል መግለጫ ይዞ መጥቷል። ኦሮሚያ ሰላም ናት። የኦሮሚያ ፖሊስ ኮሚሽን ገጽ ላይ የወጣ ነው። ኦሮሚያ ሰላም ናት ይላል። በአንድ ሳምንት 25 ኦርቶዶክሳውያን የተገደሉባት፣ ከ30 በላይ የቆሰሉባት፣ በሺህ የሚቆጠር የሚፈናቀሉባት የተፈናቀሉባት ክልል ይዞ ኦሮሚያ ሰላም ናት እያለ መጥቶላችኋል። ከትናንት ወዳ ከ25ቱ በኋላ ማለት ነው። ከትናንት ወዳ 5 ኦርቶዶክሳውያን በአርሲ ተገለዋል። ትናንት 3 ኦርቶዶክሳውያን በአርሲ በአበሙሳ ተገለዋል። የ25ቱ ዜና ከወጣ በኋላ ራሱ 8 ተገለዋል። በርካቶች ቆስለዋል። በሺህ የሚቆጠሩ ተፈናቅለዋል። እና በዚህ ጉዳይ ላይ የተወሰደውን እርምጃ የሚገልጽ መግለጫ መስጠት የሚገባው የኦሮሚያ ፖሊስ ግን ኦሮሚያ ሰላም ናት እያለ ፈገግ ብሎ መጥቶላቸዋል። በጅማ መስመርም ሆነ በጎጃም መስመር ዜጎች እየታገቱ በየዕለቱ ማለት ነው። አሁን በጎጃም መስመር ብቻ ሳይሆን በጅማ መስመር ጊቤ ብርሃን ማለፍ በጣም አስቸጋሪ እየሆነ ነው እና በሁሉም ወደ ኦሮሚያ በሚያስገቡ መስመሮች እገታ በተስፋፋበት ሁኔታ የሃይማኖት ሽብርተኝነት እያቆጠቆጠ ያለበት ክልል የሚመራው የፖሊስ ኮሚሽነር ዘረኝነቱ የከፋበት ቅንጣት ታክል ቱሪስት የማይንቀሳቀስበት ክልል ተይዞ ዜጎች በማንነታቸው ሕይወትና ንብረታቸውን እያጡ ባለበት ሁኔታ ኦሮሚያ ሰላም ናት ተብሏል። ለምን? ምክንያቱም እነሱ የሚያገኙት እነሱ የሚከብሩት አማራ ሲዘረፍ ነው። ኢትዮጵያውያን ሲደህዩ ነው። የኢትዮጵያ ደህንነት ለነሱ ስኬት ነው። ኢትዮጵያውያን የሚዘረፉት የሚገባው እነሱ ኪስ ነው። ለዛም ነው ኦሮሚያ ሰላም ናት እያሉ የመጡት። እነሱ ሰላም የሚሆኑት ዜጎች በማንነታቸውና በሃይማኖታቸው ሲጠቁ ነው። ኦርቶዶክስ ስትጨፈጨፍ ነው። አማራው ሲፈናቀልና ሲገደል ነው። ለነሱ ሰላም የሚሰማቸው ጠላቴ የሚሉት ወዳጅ የሚሉት ሲጠቀም ሳይሆን ጠላቴ የሚሉት ሲጠቃ ነው። ስለዚህ አርሲ ላይ የተከሰተው ሰላም ነው፣ ምንም አይደለም። ለኛ ርዕስ የሚሆን አይደለም፣ ሰላማችን ነው። ዛጋንተ ተጨፈጨፍኩ ተገደልክ የምትለው ለኛ ህይወታችን ነው እያለ ነው። በተረፈ ስለ ቱሪዝም ሲነሳ አማራ ክልል ራሱ በ3 ወር ውስጥ በሚሊዮን የሚቆጠር ቱሪስት አስተናገርኩ እያለላችሁ ነው። በሚሊዮን የሚቆጠር ቱሪስት አስተናገርኩ። ይህን አይነት ሪፖርት የወሰደው ከኦሮሚያ ነው። ኦሮሚያ እንደውም አንዳንድ ጊዜ ወደ ቢሊዮንም ሊያስገባው ይፈልጋል። ኦሮሚያ ዜጎች ማይንቀሳቀሱበት እንኳን ፈረንጆች ይቅርና የትኛውም ዜጋ ማይንቀሳቀስበት ምድራዊ ሲኦል ሆኗል። አሁን ላይ በተጨባጭ ምድራዊ ሲኦል ቢሆንም ግን ቱሪዝሙ እየተስፋፋ ነው። ይህን ያህል ሚሊዮን ጎብኚዎች የውጭ ጎብኚዎች መጥተው ጎበኙት ይሏቸዋል። እውነቱ ግን ኦሮሚያ ላይ ለመንቀሳቀስ ማሰብ መረገም ሆኗል። አሁን ላይ በጣም ከባድ ሆኗል። እገታው፣ ግድያው፣ በዛ ላይ ደግሞ ተጠያቂነት የሌለበት ተጠያቂነት ስትገደሉ የሚያድበሰብስ አገዛዝ አሁን አርሲ ላይ እየተፈጠረ ያለው ነገር ቀላል ነገር እንዳይመስላችሁ። የሃይማኖት ጭንብል የለበሰ ሽብርተኝነት በእጅጉ እየተስፋፋ ነው። እነ ሙጂብ አሚኖ ሲቀሰቅሱት የነበረው እነ አብዱ ጀሊል ሻህሊ ካሳ ወሎ ላይ ሆነው ሲቀሰቅሱት የነበረው ነገር ፍሬ አፍርቶ ነው። ዛሬ ሀዘናቸውን ሊገልጹ ይመጣሉ ማለት ነው። ጸረ ኦርቶዶክስ ስብከት እየሰበኩ ጥላቻ ሲያዙ ከከረሙ በኋላ ኦርቶዶክሶች እንዲጨፈጨፉ ቅስቀሳ ሲያደርጉ ከከረሙ በኋላ አሁን ላይ የሀዘን መልእክታቸውን ይዘው ይመጣሉ። አጭበርባሪዎች ናቸው። ከነዚህ 2 ሰዎች በላይ
ኦርቶዶክሶች እንዲጨፈጨፉ የቀሰቀሰ የለም። ከአብዱ ጀሊል ሻሊ ካሳ ኪነት ያገነነው አጼ የሚል መጽሐፍ ጽፎ ብዙ ትርክቶችን ለማበላሸት ታሪኮችን ለማበላሸት የሞከረው አብዱ ጀሊል ሻሊ ካሳና ከሙጂብ አሚኑ በላይ ከአህመዲን ጀበል በላይ ኦርቶዶክሶች እንዲጨፈጨፉ ቅስቀሳ ያደረገ የለም። የነሱ ፍሬ ነው አሁን አርሲ ላይ የታጨደው። እነሱ የዘሩት ዘር በቅሎ ነው የታጨደው እና ከባድ ነው። ከባድ የሆነ ሃይማኖታዊ እንቅስቃሴ አርሲ ላይ እየተለኮሰ ቢሆንም ኦሮሚያ ግን ወይም የኦህዴድ አመራሮች ግን ሰላም የሚያገኙት አገሩ ሲሸበር ነው። የሚዘርፉት በግጭት መካከል ነው። የሚከብሩትም ግጭት እየቀሰቀሱ ነው። ለዛም ነው ኢትዮጵያ ሰላም ናት የሚል መልእክት ይዘው የመጡት። ይህን ጉዳይ ግን በዋናነት መታገል የኦሮሚያ ኤሊት ነው። የኦሮሞ ኤሊት ባለስልጣኖቻችሁ ጥበባቸው ገደብ እንዲኖረው ማድረግ መቻል አለባችሁ። እንደዚህ እንዳበጠ እንደጠገበ የሚኖር የለም። ሁሉም ይተነፍሳል። በመጽሐፍ ቅዱስም በቁርአንም የምናውቃቸው ጥጋበኞች መጨረሻ ላይ ተንፍሰዋል። መተንፈስ ብቻ አይደለም፣ በጥጋብ ዘመናቸው የፈጸሙትን ነገር መልሰው ዋጋ አስከፍሏቸዋል። ስለዚህ አሁን ላይ ፍጹም ከሰብአዊነት ባፈነገጠ መልኩ እየተንቀሳቀሱ ያሉ የኦህዴድ አመራሮችን ምድሩም ሰማዩም የኛ ነው በማለት የተለከፉትን ፍጥሩን የሚጨፈጭፉትን ኢትዮጵያውያንን ከመጠን በላይ የናቁትን አመራሮቻችሁን ተው ልትሉ ይገባል። ይኸው አንድ ቪዲዮ ተልኮልኛል ዛሬ። እቺ ሴት እነዚህ በትልክ እየተንጨረጨረች የምትናገረው አገዛዙ ከቅጣት 200 ቢሊዮን ብር ሰበስባለሁ ብሎ በኮታ በማከፋፈሉ የተነሳ ያለምንም ጥፋቷ ተቀጣች። ያለምንም ጥፋቷ 200 ቢሊዮን ብር ሰበስባለሁ ብሎ በማቀዱ የተነሳ እነዛ ሰዎች ኮታ ተጥሎባቸዋል። ደንብ አስከባሪ የትራፊክ ተቆጣጣሪዎች ኮታ ተጥሎባቸዋል። ስለዚህ እንዳይገመገሙ እንዳይባረሩ ስልክ ስታናግሪ አይተንሻል ብለው ይዘዋት ነው። እሷ ግን የተባለውን ጥፋት ስላልፈጸመች ስልክ እያናገረች ስላልነበረች ያው ሪካርዱንም እዩት አላናገርኩም ዛሬ ከነጋ እያለች ነው የምትከራከረው። እና ኢትዮጵያውያንን ማስተማር ሲገባ ጥሰት የሚፈጽሙትን ከመቅጣት በፊት ማስተማር ይቀድማል። አገዛዙ ግን ኢትዮጵያውያንን የሚበዘብዝበትን የሚያደህይበትን የሚያራቁትበትን እቅድ እያቀደ በዚህ ልክ እየበዘበዘና እያሳበደ ይገኛል። በአንድ ሳምንት ውስጥ ከ40 በላይ ኦርቶዶክሳውያንን ካስጨፈጨፈ በኋላ የንቀቱ ንቀት ኦሮሚያ ሰላም ናት የሚል መግለጫ ይዞ ይመጣል። ስለዚህ እንደዚህ አይነት ኢሰብአዊ የሆነ ኢፍትሃዊ የሆነ ነገር ሲከሰት በዋናነት ልትቃወሙ የሚገባው የኦሮሞ ኤሊት ነው። ሌላኛው መረጃችን በትናንትናው ዕለት በጋሸና ከተማ በቅርብ ርቀት በተደረገው ውጊያ 8 ያገዛዙ ወታደሮች የህይወት ዋጋ ሲከፍሉ 15 ወታደሮች መቁሰላቸው ተሰምቷል። ትናንት ጋሸና አካባቢ አፋባሃ ምኒልክ ዕዝ ከፍተኛ ድል ያስመዘገበበት ዕለት ሆኖ መመዝገቡን የደረሰ መረጃ ያመለክታል። ውጊያው የተካሄደው ትልቅ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከጋሸና ከተማ ወደ ወልዲያ መውጫ መጨረሻ ካሉ መንደሮች መካከል አንዱ በሆነው ጥምጥማት ተብሎ የሚጠራው አካባቢ ላይ መሆኑን መረብ ሚዲያ ዘግቧል። በዚህ ስፍራ ላይ ጥቅምት 25 2018 ዓ.ም በእኩለ ቀን በኋላ በተደረገው ውጊያ የብልጽግና ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራን ሲከናነብ፣ በአንጻሩ ደግሞ የፋኖ ኃይሎች በውስን ኃይል ትልቅ ድል ያስመዘገቡበት አውደ ውጊያ ሆኖ ማለፉን መረብ ሚዲያ ዘግቧል። በቅርቡ የደጋው መብረቅ ኮርን መስርተው በምኒልክ ዕዝ ስር ከተካተቱት ክፍለ ጦሮች መካከል አንዱ የሆነው ደጀን ክፍለ ጦር ጥምጥማት ላይ በወሰደው እርምጃ 8 ያገዛዙን ወታደሮች ሲያካትም 15 ወታደሮች ደግሞ መቁሰላቸውን የዕዙ ህዝብ ግንኙነት መምሪያ ለመረብ ሚዲያ በላከው መረጃ አስታውቋል ይላል። ከዚህ ጋር በተያያዘም 3 የሚሊሻ አባላት ከነሙሉ ትጥቃቸው መማረካቸው ተሰምተዋል። በቅርቡ ተመስርቶ በምኒልክ ዕዝ ስር የተካተተው ኮሩ ምስረታውን ካበሰረበት ዕለት ጀምሮ እያደረጋቸው ባለው ተጋድሎች 4 ኪሎ ላለው የጸረ አማራው ኃይል ከባባድ መርዶዎችን፣ በአንጻሩ ደግሞ ለወገን ኃይል በድል ቁንጣን የሚያጨናንቁ ጀብዶዎችን በመፈጸም
በድል ታጅቦ ቀጥለዋል ይላል በመረብ ሚዲያ በኩል የወጣው መረጃ። በሌላ መልኩ ደግሞ እንግዲህ ጎንደር ላይ አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የመጀመሪያ ዙር ድርጅታዊ ጉባኤውን ለ14 ቀናት ያህል ካካሄደ በኋላ የጎንደርን አንድነት የአማራን አንድነት ባስጠበቀ መልኩ ከሌሎች ኃይሎች ጋር አብሮ መስራት እንደሚገባ ጎንደርንም ወደ አንድ ማምጣት እንደሚገባ ተስማምቶ መለያየቱን ትናንት የወጣው መግለጫ ያመላክታል። የአማራ አንድነት ወሳኝ ነው። ባለፉት ጊዜያት በጠለስ ሚዲያ ስንናገራቸው የነበሩ ነገሮች አሁን የሚገለጹበት ቀን ከፊታችን እየመጣ ነው። በጣም በቅርብ ጊዜ ውስጥ ባለፈው በተናገርናቸው እውነቶች አፋሕድን በተመለከተ ቅሬታ የተሰማችሁ ወገኖች አሳየ ለካ መረጃ ነበረ የምትሉበት ቀን ከፊታችን እየመጣ ነው። ስለዚህ የአማራ አንድነት ወሳኝ ነው፣ በጣም ወሳኝ። ግን አንድ ስንሆን ደግሞ የተፈጠረውን በማያበላሽ መልኩ መሆን መቻል አለበት። ለምሳሌ አፋብኃ ተመስርቷል። የአፋብኃን አንድነት የሚበታትን መሆን የለበትም። የትኛውም ኃይል ጋር ሲቀላቀል በእኔ እምነት አፋብኃ ማለት ነው አንደኛ የአማራ ቁጥር 1 ስጋት ኦህዴድ ነው። ይህንን መግባባትም ላይ ደርሰዋል። ትናንት የወጣው መግለጫ ላይ የሚያመላክተ ይሄ ነው። የአማራ ቁጥር 1 ጠላት ኦህዴድ ነው። ሌላውን ተውትና ትናንትና እንድንወረር ያደረገን፣ መተከል ላይ ያስጨፈጨፈን፣ ወለጋ ላይ ያሁሉ አማራ እንዲረግፍ የተደረገው በማን ሴራ ነው? በኦህዴድ ነው። ጦርነቱን ስቦ አምጥቶ አማራ ምድር ላይ የጣለው ማን ነው? ኦህዴድ ነው። ይህንን ደግሞ የእነ ታየ ደንደአን ንግግር ሂደህ ተመልከት። በእርግጥ አይቀበሉትም፣ አንዳንዶች አይቀበሉትም። ይህን መቀበል አይፈልጉትም። ምክንያቱም በአማራ ስም የተደበቁ አማራ ተብለው የሚጠሩ ጸረ አማራዎች ናቸው። ጸረ አማራ አማራ በድሎናል እያሉ አማራ ክልል ያደጉ አማርኛ ቋንቋ የሚናገሩ ግን ጸረ አማራዎች ናቸው። ከውስጡ ነው እስካሁንም ክፍፍል ሲፈጥሩ የነበሩት እነዚህ ሰዎች ናቸው። እኒህ ሰዎች ደግሞ ክፋታቸው ፖለቲካ ውስጥ የሆነ ነገር ሲመሰረት ቀድሞ ነው የሚገኙት። አብን ሲመሰረት ገቡና ተቆጣጠሩት። ይኸው መጨረሻ ላይ በሉት፣ አስረከቡት፣ ለኦህዴድ ሸጡት። እና የትኛውም የፋኖ ትግል ሲመሰረት ታጋይ መስለው ይገቡና ከውስጥ ነው ሳቦታች ይፈጽማሉ። ስለዚህ ወደ አንድነት በሚመጣበት ሰዓት ላይ የአማራ ቁጥር 1 ስጋት የአማራ የህልውና ትሬት በዋናነት የሚመነጨው ከኦህዴድ ነው ብለው የሚያምኑ፣ ከሌሎች ኃይሎች ጋር አብሮ መስራት ይገባል ብለው የሚያምኑ፣ ከአንድ አካባቢ ጥያቄ ይልቅ ለመላው የአማራ ጥያቄ የሚጨነቁ እና ስለ ኢትዮጵያም የሚያስቡ መሆን መቻል አለበት። ከዛ ውጭ ግን ከውስጡ ነው መከፋፈል እንዳይኖር፣ ከውስጡ ነው ማጥፋት እንዳይኖር፣ መዳከም እንዳይኖር ጥንቃቄ ማድረግ ያስፈልጋል። በተረፈ ግን ወደ አንድ ማምጣታቸው እኔ ደስ ብሎኛል። በዚህ ልክ እየተቀራረቡ ማውራት መቻል በራሱ አንዱ ሌላው ላይ አለመተኮሱ በራሱ እንደ ትልቅ ለውጥ የሚቆጠር ነው እላለሁ። በተረፈ አብራችሁ ስላቆያችሁ አመሰግናለሁ። የዕለቱ የጠለስ ሚዲያ ፕሮግራም ይህን ይመስል ነበረ እና ከመውጣታችሁ በፊት ሳብስክራይብ አድርጉ፣ ሜምበር ሁኑ፣ ስቴከሮችን አበርክቱ፣ ብሎም ዝግጅታችንን ላይክ ሼር እያደረጋችሁ ለሌሎች አጋሩ። የጠለስ ሚዲያ 250 ሺህ ተከታይ ያለው አሳየ ደርቤ በሚል ስም የተከፈተ የፌስቡክ አካውንቲ አገዛዙ በጅምላ ሪፖርት በማስደረግ በአንድ ጊዜ 60 ሺህ የሳይበር ሚኒሻውን በማሰማራት እና ሪፖርት በማስደረግ ስላዘጋው አሁን ላይ የጠለስ ሚዲያ ተመልካች ቁጥር ቀንሷል። በፊት ሼር አድርገዋለሁ ፌስቡክ ላይ፣ ከፌስቡክ መጥቶ ይመለከት ነበር። እሱ ከተዘጋ በኋላ ግን ተደራሽነታችን ስለቀነሰ ሼር እያደረጋችሁ አጋሩ ትላለሁ። አመሰግናለሁ።